ዛሬ የምንገኘው ካሳንቺስ አካባቢ በጣም ሌክዠሪ የሆነ አፓርትመንት ልናሳያችሁ ነው። ውስጥ ገብተን በደንብ አሳያችኋለሁ። ተከተሉ። ቡዝዬ በድጋሚ እንዴት ነሽ? እንኳን ደህና ቆየሽን። ዛሬ እንግዲህ ክላይንቶቻችንን ይዤ የመጣሁት እዚህ ካሳንቺስ አካባቢ እጅግ ዘመናዊ የሆነ አፓርትመንት አለ ተብለን ነው። ውስጥ ገብተን ደግሞ በደንብ ታሳይናለሽ ማለት ነው። አዎ በሚገባ እንግዲህ ካሳንቺስ አካባቢ ላይ በጣም ቅንጡ የሆነ አፓርትመንት ነው ዛሬ የማሳያችሁ። እኔ ራሱ በጣም የምወደው ከዲዛይን አንጻር እንዲሁም ደግሞ የቤቶቹ አቀማመጥ ራሱ ባይት ሰልፍ ላይት እንዴት እንደሚገባ እንዴት እንደሰሩት ነው ማሳያችሁ ማለት ነው። ፉሊ ፊኒሽድ ነው እንግዲህ ከምትገቡበት ከሪሰፕሽን ጀምሮ በጣም ቆንጆ የሆነ ቤት ነው ማለት ነው። እንግባ። ይሄ ሪሰፕሽናችን ኤሪያ ነው። ክላይንቶች ከመጡ እዚህ ጋር አረፍ ብለው እኛም መጠበቅ ይችላሉ። እንዲሁም ደግሞ ሊፍታችን በደንብ አክሰስ የሚደረግ ሊፍት ነው። 2 ሊፍት ነው ያለ። እንግዲህ እንደምታዩ ይሄ ሪሰፕሽን ኤሪያችንን ካለፍን በኋላ ወደ አፓርትመንቶች ነው ወስድሽ ማለት ነው። ሪሰፕሽኑ ልክ ስትገቢ ጥሩ ነገር ነው የምታዩት ናቸው የሚያደምጡ በጣም ቆንጆ ነው። ይሄ እንግዲህ 2 ሊፍት አለው ማለት ነው ወደ አፓርትመንቶቹ መሄጃ። እዚህ አፓርትመንት ላይ እንግዲህ ኮሜርሻልን ሚክስድ ዩዝድ አፓርትመንት ነው። ኮሜርሻሎችም አሉ ማለት ነው። ኮሜርሻሎቹ በሌላኛው በኩል ነው የሚገቡት። ይሄ ለአፓርትመንቱ ብቻ ያዘጋጀ ነው ሊፍት ነው ማለት ነው። ሁለቱም ሊፍቶች አሁን ላይ ፋንክሽን እያደረጉ እየሰሩ ያሉ ነው። እንግዲህ ሎቢያችንም ካየሽው እና ሪሰፕሽን ኤሪያችንም ካየሽው ደግሞ በጣም ቆንጆ የሚደነቅ ነው ማለት ነው። እዚህ አሁን የቤቶቹ ላይ ነው የምንገኘው ማለት ነው። እዚህ እንግዲህ እንደምታየው የቆንጆ የሆነ ሎቢ ነው። እዚህ ጋር እንግዲህ ከሊፍት ሲመጣ ወይንም ለመጠበቅ ከፈለጉ እንደዚህ ቁጭ ብለው ማውራትም ከቤትሽም ከወጣች ደግሞ እንደዚህ ሎቢው ላይ ቁጭ ብለው ማውራት እንዲህ መጫወት ይችላል። ሰው መጠበቅ ይችላል እዚህ ጋር ማለት ነው። ሰው እንግዲህ እንደዚህ አይነት ሰፊ ቆንጆ የሆነ ሎቢ ያለን ማለት ነው። እዚህ ፍሎር ላይ እንግዲህ 5 ቤቶች ናቸው ያሉት ማለት ነው። እንደምታየው 5 ቤት ይብን ያለ አይመስልም ማለት ነው። እዚህ ጋር ፊት ለፊት የምታገኙ እንደገባሽ ከሊፍት ሎቢ ነው። ከዛን እዚህኛው ጋር አንድ ቤት አለ 184 ካሬ ነው፣ ባለ 3 መኝታ ነው። በዛኛው በኩል 2 ቤቶች ደግሞ 162 ካሬ ባለ 2 መኝታ እና እንዲሁም ደግሞ ባለ 3 መኝታ ትልቁ ካሬያችን 233 ካሬ ያለን ማለት ነው። እዚህ ጋር ደግሞ እንደምትመለከቱት 2 ቤቶች ደግሞ ባለ 3 መኝታ ናቸው፣ 184 ካሬ ናቸው ማለት ነው። ቤቶቹ ውስጥ ገብተን አሳይሻለሁ። በጣም ነው የምትወጃቸው። እኔ አይቻለሁ፣ ብዙ አፓርትመንቶችን አንድ ላይ ሰርቻለሁ። እንግዲህ በዲዛይን ኳሊቲያቸው ማንም የትኛውም ክላይንት መጥቶ ኮምፕሌን እንኳን የሌለው ቤት ነው ማለት ነው። በጣም ነው የሚያምረው። ዌል ዲዛይንድ ናቸው። በደንብ ላይት ይገባል። አብረን እናያለን። እኔ ራሴ ጓጓው እኮ ለማየት በጣም ነው የሚያምሩት። ባይዘው ሎቢውን ራሱ እዩ ስፋቱን እያንዳንዱ ነገር፣ ምክንያቱም አፓርትመንት ላይ እንደዚህ አይነት ነገር ያስፈልጋል ማለት ነው። እንግዲህ አሁን ማሳየሽ 233 ካሬ ላይ ያረፈ ባለ 3 መኝታ አፓርትመንት ነው። እንደምትመለከቱት እዚህ ጋርም የራሱ ስፔሲንግ አለው ማለት ነው። እኛ እንዲህ ግሪን ኤሪያ ማረግ ከፈለጋችሁ ወይንም ደግሞ የተለያየ ነገር ለምሳሌ ሰው ሲመጣ ላይክ ፎቶ ምናምን አውልቆ ከፈለጋችሁ ሼልፍ እንድታረጉ ብለን ነው። እንግዲህ ከሳሎኑ ስነሳ እዚህ ጋር ብራይት የሆነ በጣም ቆንጆ የሆነ ዳይኒንግ እና እንዲሁም ደግሞ እዛ ጋር ሊቪንጉን ይዞ አንድ ላይ ያለ ነው ሊቪንጉ ማለት ነው። እዚህ ጋር እንደምትመለከቱ ሰፊ የሆነ ሳሎን ነው ያለን ማለት ነው። መቀመጥ ይቻላል። በጣም ነው የሚያምረው ሳሎኑ እንግዲህ ሰፊ ነው። በዚህ በኩል እንደምታዩ በደንብ ነው ላይት የሚገባው። እንግዲህ አፓርትመንት ላይ ላይት በጣም ወሳኝ ነው። ቤቱን ስፔሻሊ በደንብ ሰዎች ሲኖሩ ኢንጆይ አድርገውት ሳሎናቸው ሳይሰለቻቸው፣ መኝታ ቤቶቻቸው ሳይሰለቻቸው እንዲቆዩ የሚያደርገው እንግዲህ በደንብ ብርሃን ሲገባና ቤቱ ኢንጆይ የሚደረግ ሲሆን ነው። እና እንደዚህ አይነት ቆንጆ የሆነ የቤት ስታተስ አለው ማለት ነው። እዚህ ጋርም ካየሽ እንደዚህ ፊት ለፊት ላይ የራሱ የሆነ በረንዳ አለን ማለት ነው። በረንዳ አለን። እንግዲህ ይሄንን እንግዲህ እንደምታዩ ነው። ቪው በጣም ቆንጆ ነው። እንግዲህ አሁን ካሳንቺስ ላይ ነው የምንገኘው እንዳልኩ። ካሳንቺስ ደግሞ በጣም ልዩ እይታ ያላት ቦታ ሆናለች ማለት ነው። ከበፊቱ ይልቅ አሁን ላይ በደንብ እያማረባት ቆንጆ እየሆነች የሄደች ያለችው ከተማ ናት። እንግዲህ ካሳንቺስ ላይ ሆናችሁ ይሄንን ቤት ያለቀ ማለት ነው ኦልሞስት መረከብ የሚችሉበት አይነት ስታተስ ነው ማሳየሽ። የውስጡን በደንብ ላስጎብኝሽ ቤቶቹን
በጣም ውጭው ነው እንግዲህ ቪው በጣም ነው የሚያምረው። የሆነ ከፍታው ምናምን ደስ ይላል። በጣም የምታዩ ነገር ደግሞ በጣም አዲስ አበባን በደንብ የሚያሳይ አይነት ቪው ነው ያለው። አዎ በጣም ጋር ኦፕን ኪችን አለ ባይ ዘ ዌይ ክሎዝ ኪችንም አለው። ይሄ ቤት 233 ካሬው ማለት ነው። ክሎዝ ኪችኑም ዌል ዲዛይንድ ነው። እንዲሁም ደግሞ እንደምታዩ ይሄ ኦፕን ኪችኑም አሪፍ ነው ማለት ነው። እንግዲህ ከሳሎንሽ ጋር እዚህ ጋር ቦታውን በደንብ ተጠቅመውታል አሰራራቸው። እዚህ ጋር ዳይኒንግሽ ሲሆን እንዴት ውብና ቆንጆ የሆነ እንደሆነ ማየት ይቻላል ማለት ነው። እዚህ ጋር እንግዲህ ዳይኒንግ ኤሪያ ያለ ማለት ነው። ሰፋ ያለ ነው። ዳይኒንጉ ደግሞ ከዚህ ከኪችኑ ጋር አጠገብ መሆኑ በደንብ ያው ጥሩ ነገር በደንብ ጥሩ ስፔስ አለው ማለት ነው። ስለዚህ ስፔሱ ጥሩ ነው። እዛ ጋር ቲቪሽን ዎች ማድረግ ትችላለሽ። ምግብ መመገብ ስትፈልጊ ደግሞ እዚህ ጋር ትመጫለሽ ማለት ነው። እንግዲህ ኦፕን ኪችኑ ዌል ዲዛይንድ ነው። ጥሩ ነገር ተሰርቷል ብዬ ነው ማስበው እዚህ ቤት ላይ። በጣም እኔ የሚያየሁት ነገር ምንድነው እያንዳንዱ ስፔስ በጣም ከበቂ በላይ ነው። ይሄ የሚያስጨንቅ አይነት አይደለም። ብዙ አፓርትመንቶች ላይ የምናያቸው አለ አይደል የስፔስ ችግሮች። እዚህ አፓርትመንት ላይ ያዩ ያለሁት እንግዲህ በቂ ስፔስ ዳይኒንግ ቴብሉ እንዲሁም ደግሞ ሊቪንግ ሩሙ ላይ ያለው ስፔስ በጣም ቆንጆ ነው። እዚህ ጋር ደግሞ ኦፕን ኪችን መሆኑ በጣም ነው የሚያምረው። እንደምትመለከችው ማቴሪያሉ ኢቭን በጣም ቆንጆ ማቴሪያል ነው የተገጠመው። ይሄንኑ ነው ለደንበኞቻችንም የገጠምን እያስረከብን ያለ ነው ማለት ነው። እንግዲህ ይሄ ቤት ኳሊቲው ስታንዳርዱ እያንዳንዱ ነገር ከማቴሪያል እንዲሁም ደግሞ ከዲዛይን አንጻር ስታዩ በጣም ቆንጆና ውብ ነው ማለት ነው። እንግዲህ እያየሽው ስለሆነ አንቺ ምስክር ነሽ እያስባለሁ። በጣም ቆንጆ ማቴሪያል ናቸው። ስለዚህ በፉሊ ፊኒሽ ነው የምታስረክቡት? እኛ በፉሊ ፊኒሽ ነው የምናስረክበው። ሌላኛው ይሄ አሁን ወደ ሌላኛው ኪችናችን እየሄድን ነው። ይሄኛው ኦፕን ኪችን ነው እንዳልኩሽ። ይሄኛው ደግሞ ክሎዝ ኪችን ነው። ክሎዝ ኪችኑ እንኳን መግቢያውን እዚህ ጋር በጣም ብዙ ክላይንቶች መጥተው አፕሪሺየት አድርገውን ነው የሚሄዱት ማለት ነው። ይሄ ክሎዝ ኪችኑ ነው። እንግዲህ እዚህ ጋር ያው የአበሻ ምግብ ሽታ አለው። እዚህ ጋር ሰርተው እንደገና ደግሞ እዛ ላይ ማቅረብ ይችላሉ ማለት ነው። አሁን ላይ የተለመደ ነው። ሶ ብዙ ቤቶች ደግሞ ክሎዝ ኪችን የላቸውም። ስለዚህ ክሎዝም ኦፕንም ኪችን አለ ማለት ነው። ከዛ በተጨማሪ ደግሞ ምን አለ ማለት ነው፣ ይሄኛውን በር ከፍተን ስንወጣ እዚህ ጋር የሰራተኛ መታጠቢያ አለ ማለት ነው። የራሷ የሆነ የሰራተኛ መታጠቢያ አላት ማለት ነው። በጣም እንግዲህ ስፔሱን በደንብ ነው የተጠቀመው። በደንብ ስፔሱን ተጠቅመውታል። እዚህ ጋር ደግሞ የሰራተኛ ክፍል አለን ማለት ነው። እዚህ ጋር ላውንደሪ ስፔሳቸውን ማድረግ ይችላሉ ማለት ነው። የተለያዩ ነገር ማስቀመጥ ይችላሉ። እኛ ስቶር አለን፣ ነገር ግን በተጨማሪ እዚህ ጋር ላውንደሪ እንዲሁም ደግሞ ካይሹ ኮሊደሩ ሰፊ ነው። ይሄ ወደ ውስጥ ገባ ያለው የቤቱ ስፔስ ነው ማለት ነው። በደንብ ተጠቅመውታል። እንግዲህ እንደምትመለከቱት ደግሞ እዚህ ጋር ኦፕን ዳውን ነው፣ በደንብ ላይት ፔኔትሬት ያደርጋል። ስለዚህ ይሄ ቤትም የሰራተኛዋ ክፍል እንኳን የሚጨልምበት አይነት የላይቲንግ ችግር አይደለም የለበትም ማለት ነው። በአፓርትመንት ደረጃ በዚህ ልክ ስፔስ ያላቸው ቤቶች አላየንም ማለት የሆነ ዱፕሌክስ አይነት ነው የሚመስለው። በጣም ከሳሎን ወጥተሽ ከዛን ክሎዝ ኪችኑ የምታገኝበት ኤሪያ የተለያየ ነው። የሰራተኛዋ ክፍል ያለበት የተለያየ ነው። ከዛን ሊቪንግሽ እንደዚህ በጣም የሚያምር ነው፣ ኢንጆይ የምታደርጊው አይነት ነው። ይሄ የሆነ የገዛሽውን አይነት ያክል የሳቲስፋክሽን የምታገኝበት አይነት ቤት ስታንዳርድ ነው ያለው ማለት ነው። ከዛን ደግሞ አሁን ማሳየሽ ወደ ቤቶቹ ነው የምንሄደው ማለት ነው። ስለዚህ የኪችን ስፔሶች እንዲሁም ደግሞ አንዳንድ ነገሮች ወደዚህ ነው የሚሄዱት። ከዛን ደግሞ መኝታ ቤቶቻችን ደግሞ ወደ ውስጥ ገባ ብለው ነው የተሰሩት ማለት ነው። ያ የብዙ ክላይንቶቻችን ጥያቄ ነው እንግዲህ ታውቂያለሽ፣ መኝታ ቤት ዞር ማለት በጣም አለበት የሚልና መሆንም ያለበት እንደዛ ነው። ይሄ እንግዲህ መልስ ነው ብዬ አስባለሁ። ይሄኛው የልጆች ክፍል ብለን ያዘጋጀነው ነው። እንግዲህ እንዴት ብርሃን እንደሚገባው ማየት ይቻላል ማለት ነው። እንግዲህ በደንብ ብርሃን የሚገባበት ቤት ነው። እንግዲህ እዚህ ጋር ማጥኛቸው አለ፣ እዚህ ጋር ደግሞ አልጋው አለ። ኢቭን እንኳን ልጆች ሲተኙ በደንብ ብርሃን ማግኘት አለባቸው። ስለዚህ በደንብ ብርሃን ይገባዋል ቤቱ። ከዛም ማጥኛቸው እንደዚህ ያለ፣ ቁም ሳጥናቸው እዚህ ጋር አለ። ቤቱ በቂ ነው የምታየው አይነት ሳይዝ አለው ማለት ነው። ኢትዮጵያ ውስጥ ራሱ አይመስልም፣ ማጋነን አይደለም። የምር በጣም ነው የሚያምረው። በጣም ነው የሚያምረው በጣም። ከዛን ደግሞ እዚህ ጋር ስቶር አለው ማለት ነው። የቤት ምን አለው? የሰራተኛ ክፍል አለው፣ እንደገና ደግሞ ስቶር አለው፣ 2 ኪችኖች አሉት። ስለዚህ ይሄኛው ስቶር ነው። እንግዲህ የተለያዩ ነገሮችን ስቶር ማድረግ ከፈለጉ እዚህ ውስጥ ማድረግ ይችላሉ። እንደምታዩት በጣም ሰፊ የሆነ ስቶር ነው። በጣም ሰፊ ስቶር ነው። ያው እንግዲህ እኛ አንጻራዊ ነው አይደል የምናያቸው
ቤቶችም ስላሉ ከዛ አንፃርም በደንብ የማየትም አክሰሱ ስላለን ማለት ነው ብዙ ሪል ስቴቶች ነው ይሄኛው በጣም አሪፍ ቆንጆ በጣም ቆንጆ ይሄኛው ደግሞ እንግዲህ ኮመን ባዝሩም ነው ይሄንን ይመስላል ሰፋ ያለ ነው ኮመን ባዝሩሙ በደንብ ተደርጎ ነው የተሰራው ሜካኒካሊ ቬንቲሌት ያደርጋል ናቹራሊም ደግሞ በደንብ ቬንቲሌት እንዲያደርግ ነው የተሰራው ማለት ነው ኢቭን የተገጠሙት ማቴሪያሎች ባይት ሰልፍ ቆንጆና ከውጪ መተው ጥሩ ፕሮዳክቶች የሚባሉ ፕሮዳክቶች ተገጥመውለታል ማለት ነው ይሄኛው ደግሞ ሁለተኛው ክፍል ነው እንግዲህ ሁለተኛው ክፍል እንደምታዩ ባይ ዘ ዌይ ነጭ ነገር ወዳለው ነጭ ነገር ቤትን እንዴት ጉልት እንደሚያደርግ ብዙ ቪዲዮአችን ላይ ታያለሽ እንደዚህ በጣም ነጭ ነገር እንዲሁም ደግሞ ብርሃን የሚገባበት ቤት ሲሆን እናንተ ራሱ ስታዩት በጣም የምትወዱት ይሄ ዊሽ የምታደርጉት አይነት ቤት አይነት ነው የሚሆነውና እንደምታዩ ቁም ሳጥኑን ይዞ አልጋውን ይዞ በዛ ላይ ደግሞ በዚህ በኩል ቆንጆ ቪው ይዞ እንደገና በተጨማሪ ባልከኒ አለ ማለት ነው ቤቱ ባልከኒውም አለ ማለት ነው እዚህ ጋር አነስም ብትል ትንሽ ይሄ ባልከኒ ያለችው ሰው እዚህ ቤትም የሚኖረው ሰው እዚህ ጋር አየር ለመቀበል በጣም ደስ የሚል ቪው አለው ማለት ነው እንግዲህ ተነስተሽ ይሄን ማየት ኢንጆይ ማድረግ ነው በራሱ የከተማው ይሄ ዳውንታውን እንዳለ የምታይበት ነው ያው ካሳንቺስም በርግጥ ጥሩ ቦታ ላይ ነው ያለው ይሄ ቦታ እንደገና ደግሞ ወደ ውስጥ ራሱ ወደ ላይ ሄደሽ እንኳን እስከ ሜክሲኮ ማየት የምትችይበት አይነት ህንጻ ነው ማለት ነው በጣም ማስተር ቤድሩሙን አሳይሻለሁ ማስተር ቤድሩማችንም በጣም ዌል ዲዛይንድ ነው ይሄ ራሱ የሆነ ማስተር ቤድሩም አይነት የራሱ ባልከኒ ያለው እንግዲህ እንደምታዩ አይነት ሰፊ ስፋት አለው ስለዚህ ነው ማስተር ቤድሩሙ እንዴት እንደሚያምር ልነግርሽ አልችልም እንደምትመለከቱ ገና ስትገቢ ራሱ ይሄ ቤትሽን ልትተኝበት አይነት ስሜቱ ደስ ይላል ማለት ነው እዚህ ጋር ክሎዚንግ ኤሪያ አለ ማለት ነው ክሎሴቱ እዚህ ጋር ነው የሚሆነው ቼንጂንግ ሩምሽ እዚህ ነው የሚሆነው ማለት ነው ወደ መኝታ ክፍሉ አይሄድም ማለት ነው ወደ ውስጥ ወይንም ደግሞ ወደ ከቤድሩሙ ጋር አንድ ላይ አይደለም ማለት ነው ብቻውን የራሱ ክፍል አለው ማለት ነው እዚህ ጋር እኛ አላስቀመጥንባትም ፈርኒቸር አድ ማድረግ ይችላሉ ማለት ነው ከዛም በኋላ ደግሞ እዚህ ጋር ውስጡን ብታዩ ሰፋ ያለ እንግዲህ ሻወር ሽንት ቤትን አንድ ላይ የያዘ ነው ማለት ነው እዚህ ጋር እጅ መታጠቢያ ያለው መስታወቱ በጣም ቆንጆ አድርጎ የተሰራ ነው እንግዲህ እነዚህ ቅድም እንዳልኩሽ ደግሞ እነዚህ ጥሩ ማቴሪያሎች ተገጥመዋል ማለት እነዚህ ኢቨን የሻወር ማቴሪያሎቹ የሽንት ቤት ማቴሪያሎቹ ቼክም መደረግ ይችላል በጣም ስታንዳርድ ናቸው ሃይ ኳሊቲ ናቸው ማለት ነው ስለዚህ እዚህ ጋር ሻወር ስታደርጊ ኢቨን ሌቭሉን ጠብቆ ነው የተሰራው ማለት ነው ስለዚህ በዚህ ኳሊቲ የተሰራ አፓርትመንት እንደገና ማስተር ቤድሩሙ በጣም ዌል ዲዛይንድ ነው ልክ ገዢው ባለቤቱ እዚህ ቤት እንደሚኖር ወይንም ደግሞ እንደከፈለው መጠን እንዲኖር ተደርጎ ነው የተሰራው ማለት ነው እቃዎቹ ይናገራሉ ራሳቸው በጣም ኳሊቲ እንዳላቸው ነው ዩኒክ እቃዎች ናቸው ወይ በጣም አሪፍ ናቸው ከዛን ደግሞ ይሄኛው እንግዲህ አልጋው ብቻውን ደግሞ ሌላ ክፍል ነው ያለው ማለት ነው ይሄ እንዳለ አሁን እያሳየሁሽ ያለው ማስተር ቤድሩሙ ነው እንግዲህ ማስተር ቤድሩሙ እንደዚህ በቃ ይሄ ኢንጆይ የምታረጊው አይነት ሩም ነው እንግዲህ በዛ በኩል ባልከኒ ያለው ሩሞቹ በጣም ሰፊ ናቸው በጣም ነው የሚያምረው እንግዲህ እንደዚህም ከፈታ አድርገሽ ስታይ ደግሞ በሌላ በኩል የካሳንቺስን ገጽታ ማየት ትችያለሽ ማለት ነውና በጣም ደስ የሚል ወይ በጣም ነው የሚያምረው ስለዚህ የራሱ ባልከኒም አለው የራሱ ባልከኒ ያለው ማለት ነው ሌላ ባልከኒ ያለው ማለት ነው ስለዚህ ሁለት ሩሞች ላይ ባልከኒ ያላቸው እንደገና ደግሞ በዛም በሰራተኛውን በኩል የራሱን የቻለ ባልከኒ ያለው ማለት ነው እንግዲህ እንደዚህ እንደምታዩ ሰፋ ያለ ላይቲንጉ የሚያምር እንዲሁም ደግሞ ከለሩ የሚያምር ጽድት ያለ ቤት ነው እንግዲህ ማስተር ቤድሩሙ ማለት ነው ስለዚህ ዌል ዲዛይንድ ነው ስንል ከዚህ አንፃር ነው በጣም ነው የሚያምረው ጉዝዬ እኔ በጣም ወድጄዋለሁ ያው እኔም የከለር ምርጫዬ ካንቺ ጋር ነጭ ባይ ዘ ዌይ ጥሩ ነገር ነው ከለሩም አሪፍ ነው ፕላስ ደግሞ ማቴሪያሎቹ ኢቨን ቤትሽ እንዳይጨንቅሽ ኢንጆይ እንድታደርጊ የሚያደርጉ ከለሮች ናቸው ሶ ይሄንን ይመስላል ባለ 3 መኝታው ማለት ነው ጉዜ ቤቱን በጣም ወደነዋል እንግዲህ በጣም ያምራል ምን አይል ስቶኮች እንዳሉና በምን አይል የካሬ አማራጮች ደግሞ እንዳሉ ንገሪልኝ ለክላይንቶቻችን እሺ አሁን ላይ እንግዲህ ብዙ ሳይሆን አነስ ያሉ ስቶኮች አሉ ስፔሻሊ ይሄ ቤት 233 ካሬው ማለት ነው እንግዲህ አነስ ያለ ስቶክ ነው ያለን እንደምታዩ ብዙዎቹ ክሎዝ ኪችንም ኦፕን ኪችንም ይፈልጋሉ ሌላኛውን ዲዛይን አሳይሻለሁ ግን ይሄኛውን ቤት ትንሽ ስቶክ ይቀረናል ማለት ነው አንድ 6 ቤት ይቀረናል እዚህ ላይ
እሱኛውን ከፈለጋችሁ እንግዲህ ደንበኞች ከፈለጉ ይሄንን ቤት ቶሎ መምጣት ይጠበቅባቸዋል ማለት ነው። ከዚህ በተጨማሪ ደግሞ ባለ 2 መኝታዎች አሉን 162 ካሬ። እነሱም ላይ ያው ብዙ ሰዎች ለኢንቨስትመንት ይፈልጉታል ካሳንቺስን። ስለዚህ ለዲፕሎማቶች ለማከራየት እንዲሁም ደግሞ ለተለያየ ኢንቨስትመንት እዚህ አካባቢ እንግዲህ ሆቴሎች በደንብ ነው እያከራዩ እየተጠቀሙ ያሉት ማለት ነው። ለኢንቨስትመንት ታሪፍ ስለሆነ ባለ 2ቷ በጣም ትንሽ ስቶክ ነው የቀረን፣ ወደ 4 ስቶክ ይቀረናል ማለት ነው። እንግዲህ ሌላኛዎቹም ቤቶች ላይ 184 ካሬዎች ባለ 3 መኝታዎችን ብዙ ሰዎች ሰሞኑን ኮንታክት እያደረጉን ነው። በቅርቡ እናጠናቃለን ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ እዚህ ቤት ላይ ፉሊ ፊኒሽድ አፓርትመንት ነው የምንሸጠው። ዲዛይናችን ኢቭን የጂፕሰሙ ሳይቀር ብዙዎች አድንቀው ነው የሚወጡ። ስለዚህ ቢመጡም ይሄንኑ ቤት ነው የሚያገኙት ማለት ነው። እሺ ሌላኛው ጊዜ ከባንክ ኦፕሽን ይኖረዋል። ከክፍያ ጋር የተያያዘ ምን አይነት ኦፕሽኖች ይኖሩታል? ባንክ ኦፕሽን የለንም። ክፍያችን ያው 50% ዳውን ፔመንት ይጠበቅባቸዋል። ስለዚህ እንግዲህ ምክንያቱም ያለቀ ቤት ነው የምንሰጣቸው። ቦታው ካሳንቺስ ነው፣ ሎኬሽኑ በጣም ፕራይም ሎኬሽን የሚባለው። ስለዚህ እዚህ ቤት ላይ 50% ዳውን ፔመንት የተቀበልን ነው። ምክንያቱም ያለቀ አፓርትመንት ነው፣ እንዲሁም ደግሞ እኛ አጠናቀን በዚህ ስታንዳርድ ነው እያስረከብን ያለ ነው። ስለዚህ 50% ኦፕሽን አለን። ከዛ ውጪ ግን 100% ለሚከፍሉ ደግሞ ጥሩ ዲስካውንቶች አሉ። ሌላ የባንክ ኦፕሽን የለንም። 50%ቱን ከከፈለ በኋላ ክላይንት በምን ያህል ጊዜ ቤቱን ይረከባል? ቀሪውንስ በምን ያህል ጊዜ ይከፍላል? እኛ እንግዲህ አሁን ኔጎሼት እናደርጋለን እያልን ነው። ከ6 ወር እስከ 8 ወር ባለው ውስጥ ነው ኔጎሼት እያደረግን ያለ ነው። እንግዲህ ቅድም እንደነገርኩት አፓርትመንታችን ያለቀ ስለሆነ ከዚህ ጊዜም በላይ መቆየት አንፈልግም ማለት ነው። ስለዛ አሁን ላይ ባለው ኮንዲሽን እስከ 6 ወር ከዛ በላይ ደግሞ እስከ 8 ወር ሞስት ፕሮባብሊ የምንሄደው። ከዛ ውጪ አንሄድም። እስከ 6 ወር ነው እያደረግን ያለ ነው ማለት ነው። ስለዚህ እዚህ ቤት ላይ 50% ከከፈሉ በኋላ በ6 ወር ውስጥ ደግሞ 50%ቱን አጠናቀው ይሄን ቤት መረከብ ይችላሉ። ኦኬ የሚረከቡት ሙሉ ክፍያ ነው 100% ላይ ነው የምናስረክበው። በጣም እናመሰግናለን። አይ ቲንክ ሌሎችን የምናያቸው ሌላኛው ቤት ደግሞ ሌላ ኪችኑ ኢቭን በጣም የሚያምር ክሎስ ኪችንነቱ በጣም የሚያምር ቤት ስለሆነ ሳታዩ መሄድ የለብሽም። ደስ ይለኛል። እንግዲህ ይሄኛው ደግሞ ሌላኛው ክፍል ነው። 184 ካሬ ላይ ያረፈ ባለ 3 መኝታ ነው። እንግዲህ እንደገባሽ እዚህ ጋር ኪችኑ እንዳይረብሽ እኛ ስላይድ የሆነ ዶር ከፍተን አድርገናል ማለት ነው። እንደዚህ ስትገቢ እዚህ ጋር ክሎስ ኪችን አለ ማለት ነው። ይሄንን ቤት ዲዛይን በጣም ብዙ ሰው ይወደዋል። ክሎዝድ ኪችን ነው። ፍሮንት ላይ ነው የሚገኘው። ላይክ በደንብ ኦፕን የሆነ አይደለም። እዚህ ቤት ላይ ከቅድሙ ቤት የሚለየው አንድ ኪችን ብቻ ነው ያለው ማለት ነው። ክሎዝ ኪችን ነው ያለው፣ ኦፕን ኪችን የለውም። ከዛም ግን ተመሳሳይ እንደቀደሙ የሰራተኛ ክፍልና እንዲሁም ደግሞ የላውንደሪ እና የሰራተኛ መታጠቢያ አለው ማለት ነው እዚህ ጋር ዲዛይኑ። ስለዚህ ከኪችኑ ጋር አንድ ላይ የተሰሩ ዲዛይኖች ናቸው ማለት ነው። እዚህ ላይ ማቴሪያሉ በጣም አሪፍ ነው። ቆንጆ አድርጋ ነው ጽድት ያለ ማቴሪያል ነው። ከዛ ይሄ ሊቪንግ ነው እንደምታየው፣ ሰፋ ያለ ሊቪንግ ሩም አለ። እዚህ ጋር ዳይኒንግ ነው። እንግዲህ ካሬው 184 ካሬ ነው። በዚህ ካሬ ላይ ደግሞ ቆንጆ አድርገው ነው የተጠቀሙት። እዚህ ጋር ዳይኒንግ አለ። እዚህ ጋር ደግሞ ሶፋሽ ላይ ቁጭ ብለሽ ቲቪ ዋች ማድረግ የምትችይበት ቦታ ነው ማለት ነው። እንደምታየው በሳሎኖቹ ፊት ለፊት ሁልጊዜ ምን አለ ማለት ነው በረንዳዎች አሉ ማለት ነው እንደቀደሙ። ስለዚህ ይሄ ቤት እንግዲህ 184 ካሬ ላይ ያረፈ ባለ 3 መኝታ ነው። ቆንጆ ተደርጎ ዲዛይን ተደርጓል። አሁን የምንሄደው ወደ መኝታ ቤቶቹ ነው ማለት ነው። እዚህ ጋር መኝታ ቤቶቹ ላይ ምን አለ ማለት ነው የልጆች ክፍል አለ። እንደዚህ ሰፋ ያለ የልጆች ክፍል አለ። ቆንጆ ተደርጎ ነው የተሰራው። ብርሃን እንዲገባው ተደርጎ ነው የተሰራው ማለት ነው። ከዛን ደግሞ እዚህ ጋር ኮመን ባዝሩም አለን ማለት ነው። እንግዲህ ይሄ ኮመን ባዝሩሙ ሰፋ ያለና ቆንጆ ተደርጎ ነው የተሰራው ማለት ነው። ኢቭን ማቴሪያሎቹ ቆንጆ ተደርጎ ነው የተሰሩት ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ሁለተኛው ክፍል አለ። እንግዲህ እንደምታዩ ይሄ ክፍልም ጥሩ ብርሃን ይገባዋል። ስለዚህ እንደዚህ አይነት ዲዛይን አለው ማለት ነው እና እንደዚህ አይነት ሰፊ የሆነ ሩም አለው ማለት ነው። ስለዚህ ከዛኛው ለየት የሚያደርገው ይሄኛው አንድ ኪችን መኖሩ ከዛን ደግሞ ስቶር እንደምታዩ የለውም ይሄ ማለት ነው። ከዛ ውጭ ግን ዲዛይኑ ተቀራራቢነት አለው ማለት ነው። ካሬውም አነስ ያለ ካሬ ነው ማለት ነው። ይሄኛው ደግሞ ማስተር ቤድሩሙ ነው። ማስተር ቤድሩሙ ሰፋ ያለ ማስተር ቤድሩም አለ። በዛ ጋር ቼንጂንግ ሩም አለው ማለት ነው። ቼንጂንግ ሩሙ ላሳይሽ።
እዚህ ጋር ቁም ሳጥናቸውን አለ። እንደገና ደግሞ መቀየሪያም አላቸው ማለት ነው። እንግዲህ ቁም ሳጥኖቹ ሰፋ ተደርገው የተሰሩ ናቸው። ሻወር ሽንት ቤቱ በጣም ጽድት ተደርጎ ነው የተሰራው። ስታዩ ራሱ በጣም የሚያምር ነገር ነው። የሆቴል አይነት ባለ 5 ኮከብ ሆቴል አይነት ቫይብ ያለው ቤት ነው። ግን ፕራይሱም ልዩነት አለው ማለት ነው። ከዛ ፕራይሱ ካሬውም ስለሚያንስ ፕራይሱም ልዩነት አለው። የቤቱም ዲዛይን ልዩነት አለው። ስቶርና እንዲሁም ደግሞ ክሎዝ ኪችን ኦፕን ኪችን የለውም ማለት ነው። ስለዚህ አነስ ያለ ካሬ ባለ 3 መኝታ ደግሞ ከፈለጉ ይሄኛው ኦፕሽን አለላቸው ማለት ነው። በጣም ቆንጆ አማራጭ ነው። ያኛውን ላልፈለገና ቤቱን ዲዛይኑን ወዶ ከዛ ደግሞ ፕራይሱ ለተወደደበት ይሄኛው ደግሞ በጣም ተሻለ ፕራይስ አለ። ፕላስ ደግሞ ካየሽ የሚረብሹ ላይቲንግ እንትን የለም። ላይት ኢቨን ስፖቶቹ እንዳለ በእያንዳንዱ ቦታ የተቀመጡት በስርዓት ተጠንቅቀውበት ነው ማለት ነው። ስለዚህ የሚረብሽ አይነት ላይቲንግ የለውም። ኢቨን እያንዳንዱ ዳይኒንግ ጋር የተጠቀሙትን እንዲሁም ደግሞ ይሄ እያንዳንዱ ቤድሩም ላይ የተጠቀሙት የላይቲንግ ሲስተም ራሱ በጣም ቆንጆ የሆነ ነው። ብዙዎችም መጥተው አንድነቀው ገዝተው እየሄዱ ነው ማለት ነው። በጣም ያምራል። እንግዲህ የጣራው ርዝመት በጣም ይሄ ቀረ የሚባል አይነት አፓርትመንት አይደለም። በጣም ነው የሚወደደው ማለት ደስ ይላል። ኢንጆይ የሚደረግ ነው ለመናገር። ጥሩ ነገር አሳይቼሻለሁ ብዬ አስባለሁ። በጣም ጥሩ ነገር ነው። ይሄ ይገባዋል ብያለሁ እኔ ምንም አይነት ፕራይስ ይገባዋል ብያለሁ። ጊዜ ቴንኪው በጣም ቆንጆ ማብራሪያ ነው የሰጠሽን። እናመሰግናለን በጣም ጊዜ ቴንኪው። እኔም በጣም ነው የማመሰግነው። እንግዲህ በድጋሚ እንደምትመጡ ክላይንቶችን ብዙ እንደሚመጡ አምናለሁ። በድጋሚ እንገናኛለን። ቴንኪው።